الله أكبر الله أكبر الله أكبر لا إله إلا الله ተመልካቾቻችን እንኳን ለ1446ኛው ዓመተ ሂጅራ የኢደል አድሃ አረፋ በዓል በሰላም አደረሳችሁ። የአዋሽ ባንክ የኢክላስ ታይም ልዩ የበዓል ዝግጅት ላይ ነው የምንገኘው። አዋሽ ባንክ ከልዩ እንግዶች ጋር እየጠበቁን ይገኛሉ። የበዓል ዝግጅትን ከነሱ ጋር እናሳልፋለን። መልካም የበዓል እና የረፍት ጊዜ እንዲሆንላችሁ የምመኘው ጀማል አህመድ ነኝ። አብረን እንቆይ። الله أكبر لا إله إلا الله الله أكبر ولله الحمد الله أكبر كبيرا እንኳን አደረሳችሁ። ጀማል አህመድ እባላለሁ ከነጃሺ ቲቪ። እንኳን አደረሳችሁ። እኔ ራሴን ላስተዋውቅ። ያው ሌላ ጊዜ እንግዳ ራሱን አስተዋውቅም። እኔ እናንተን ላስተዋውቅና ልጀምር። ተመልካቾቻችን ቀደም ሲል እንደገለጽኩላችሁ ዛሬ እዚህ የተገኘ ነው አዋሽ ባንክ ኢክላስ ከወለድ ነፃ የባንክ አገልግሎትና በአጠቃላይ የአዋሽ ቤተሰቦች የኢደል አድሃ አረፋ በዓል ይሄን በመሰለ መልኩ ልዩ ዝግጅት አዘጋጅተው እየጠበቁን ነበር። አጠገቤ የአዋሽ ባንክ ተጠባባቂ ዋና ስራ አስፈጻሚ አቶ ታደሰ ገመዳ አብረውኝ አሉ። በኔ በስተቀኝ ወይዘሮ አውላና ታቦር እሳቸውም የአዋሽ ባንክ የትሬድ ሰርቪስ ቺፍ ኦፊሰር፣ ገለታ በቀለ የአይኤፍቢ ኢንተረስት ፍሪ ባንኪንግ ቺፍ ኦፊሰር ነው። እንደዚሁም ደግሞ አቶ ለሚ ቺፍ ክሬዲት ኦፊሰር ኦፕሬሽን ናቸው። እንደዚሁም ደግሞ አቶ መሐመድ ከድር ፋይናንስ እና ኢንቨስትመንት ዲፓርትመንት ዳይሬክተር ናቸው። ሁላችሁንም ከልብ አመሰግናለሁ። ጊዜ ለመቆጠብ ነው ራሴን እናንተን ማስተዋወቅ የፈለኩት። እንደዚህ አይነት የበዓል ዝግጅት ሲኖር ቤተሰብ ይጠራራል፣ ጓደኛ ለጓደኛ የሥራ ባልደረባ ሰብሰብ ብላችሁ አግኝቻችኋለሁ። በዓል ሌላ ጊዜ እንደዚህ ነው ወይ የምታከብሩት? እንዴት ነው በዓል የሚከበረው? አቶ ታደሰ እስቲ በዓል እንዴት ነው ከሌላው እምነትም ጋር ይሁን እርሶም ጋር እንዴት ነው የሚያሳልፉት? ያው በዓል እንደ ኢትዮጵያዊ በየትኛውም እምነት ጉራ ሊሆን ይችላል። በየትኛውም የሃይማኖት የሚከተል የትኛውም ብሔር ሊሆን ይችላል። በዓል በኢትዮጵያ ደረጃ እንደ ሀገር ይከበራል፣ ተዘጋጅቶ ይከበራልና እንደዚሁ አንዳንዴ የክርስቲያኑም ሲከበር ሙስሊሙ አብሮ ክርስቲያኑ አብሮ ያከብራል፣ የሙስሊሙ ሲከበር ክርስቲያኑ የሙስሊሙ አብሮ ያከብራል። ዛሬም እንደዚሁ ያዘጋጀነው አዋሽ ባንክ ለረጅም ዓመታት በዓላቶች ሲከበሩ የእስልምና እምነት ተከታዮች በዓል ሲከበር እንደዚሁ ዝግጅት አዘጋጅተን ለልጆቻችን መልካም ምኞት ተመኝተን መልካም ዓመት በዓል ብለን ክርስቲያኑ አብሮ ከሙስሊሙ ጋር ያከብራል። እንደዚሁም ደግሞ የክርስቲያኑም ሲዘጋጅ በዚህ መንገድ የምናደርገውና ዛሬም የዚህ የአረፋ ማለትም ለሙስሊም እምነት ተከታይ ህብረተሰብ የ1446ኛ አረፋ የሚከበርበት ሁኔታ ነው። ለዛ ሲባል ነው አዋሽ ባንክ እንደዚህ ዝግጅት አዘጋጅቶ ለእምነቱ ተከታይ እህቶቻችን ወንድሞቻችን ባህሉና ክብር ብሎ ይሄን ዝግጅት ያዘጋጀው። በጣም ጥሩ እመለሳለሁኝ። ገለታና መሐመድ አረፋና አዋሽ እንዴት ነው? እንግዲህ ያው ታደሰም ያነሳው ነገር አለ። በጥቅሉ ከባላቶችን ከስታፎቹ ጋር ከደንበኞቹ ጋር ከማክበር አንፃር ሰፊ ልምድ ያለው ነው አዋሽ። ዘንድሮ ደግሞ ከወለድ ነፃ አገልግሎቱ ጋር በተገናኘ ያው የእስልምና እምነት ተከታዮች ትልቅ ኢድ ከሚባሉት ውስጥ እንግዲህ ከሁለቱ ኢድ አንዱ ነው አረፋና እሱን ከማክበር አንፃር ነው የተሰባሰብነው። አዋሽ ህብረ ብሔራዊነት ነው፣ ብዝሃነት ነው፣ አንድነት ነው። አረፋም ከዛው የራቀ ነገር አይደለምና እኛም እንግዲህ በጋራ ሙስሊም ወንድሞቻችንም እንዲሁም ክርስቲያን ወንድሞቻችን ሙስሊም ስታፎች እዚህ ላለ ነው ያዘጋጁት ፕሮግራም ነው። እንደ አዋሽም የተዘጋጀ ፕሮግራም ነውና ሁለቱም በዛ ደረጃ ማየት ይቻላል። ማህመድ ተጨምሯል። አቶ ገለታም እንዳለው
አዩ አረፋ ሲባል የአረፋ በዓል በጣም ሰዎች ተሰባስበው የሚያከብሩት በዓል ነው። በተለይ መልኩ ነው ህዝበ ሙስሊሙ የሚያከብረው። ስለዚህ እኛም እንደ ባንክ አብረን ሰባስበን ከሰራተኞች ጋር በዚህ መልክ ያከበርን እንገኛለን። ያው ይሄንን በተደጋጋሚ እናረጋው ነገር ነው የሚሆነውና ያው በዓሉ ቆንጆ ነው። ከስታፍ ጋር ከሰራተኞች ጋር አብሮ ማክበሩ የተለመደ ነውና ይሄም ያው ይቀጥላል ነው ማስበው። ቆንጆ በዓል ነው። በጣም ጥሩ። ወደ አቶ ታደሰ ልመለስ። አዋሽ ባንክ ባለፉት 30 ዓመታት በርካታ ስኬታማ ጉዞዎችን አሳልፏል። ከዛ ውስጥ የአንዱ አዋሽ ኢክላስ ከወለድ ነጻ የባንክ አገልግሎት ሰርቪስ መስጠቱ ነውና አጠቃላይ የአዋሽ ባንክ የስራ እንቅስቃሴና ይህንን ከወለድ ነጻ የባንክ አገልግሎትን በተመለከተ እስቲ ተወሰነ ሀሳብ ቢያካፍሉ። ጥሩ ነው ያልከው። አዋሽ ባንክ ያው የዛሬ 30 ዓመት በፊት ነው የተቋቋመው። ሲቋቋም ያው በትንሽ ሼርሆልደሮች የተቋቋመ ባንክ ነው። በዚህ ባለፉት 3 10 ዓመታት ግን አዋሽ ባንክ ትልቅ የስራ አፈጻጸም ምርት ያሳየው ባንክ ነው። ስለዚህ የባንኩ የዚህ ካፒታሉ አጠቃላይ ያለው የንብረት ወይም አሴቱ ከህብረተሰቡ ያሰባሰበው የዲፖዚቱ እንደምን ደግሞ መልሶ ለህብረተሰቡ የሰጠው የብድር መጠን ሲታይ በጣም በትልቁ ያደገበት ሁኔታ ነው ያለው። ወዳውን እንደው ካፒታሉን ማንሳት ካስፈለገ ካፒታሉ በአሁኑ ሰዓት ከ30 ቢሊዮን በላይ የደረሰበት ሁኔታ ነው ያለው። ከህብረተሰቡ በዲፖዚት መልክ ያሰባሰብ ነው ከ300 ቢሊዮን አካባቢ የደረሰበት ሁኔታ ነው ያለው። መልሰን ደግሞ ለህብረተሰቡ ያበደር ነው የብድር መጠን ከታየ በዚህ በሁለቱም ሳይድ ነው በኢንተረስት ፍሪ ባንኪንግ ሆኖ በዚህ በኮንቬንሽናልም አንድ ላይ ሆኖ ከ220 ቢሊዮን በላይ የደረሰበት ሁኔታ ነው ያለው። የደንበኛው ብዛት ከአዋሽ ባንክ የሚሰራው ኦልሞስት አዋሽ በአገሪቱ ውስጥ ወደ 980 ብራንቾች ያሉ መሆኑ አገራዊ ባንክ ነው። ሁሉም አካባቢ፣ ሁሉም ክልሎች፣ ሁሉም ወረዳዎች፣ ሁሉም ቀበሌዎች ገጠርም ከተማ ነው ያለው ባንክ እንደሆነ መጠን በዚህ ወደ 14 ሚሊዮን በላይ ደንበኞች አካውንት ከፍተው ከኛ ጋር ይሰራሉ። ስለዚህ ትልቅ ጉዞ ነው እያደረገ ያለው። በየአመቱ ትልቅ የሆነ ትርፍም እያገኘ ለህብረተሰቡም ከትርፉ እያካፈለ እየሰራ ያለው ባንክ ነውና ይሄ በአጠቃላይ በዚህ ደረጃ በአጠቃላይ ባንኩን ገጽታ የሚገልጽ ሲሆን የዚህ የኢንትረስት ወለድ ወይም ወለድ አልባ የባንክ አገልግሎት የሚፈልጉ የማህበረሰብ ክፍሎች በተለይ የእስልምና እምነት ተከታዮች ከዚህ በፊት ያው ቀደም ብሎ በነበረ የመንግስት መስተዳድር ይሄ ነገር ያልተፈቀደ ነበረ። ስለዚህ በዛ ባልተፈቀደበት ሰዓት እንኳን ባንኩ የነሱን ጥያቄ ከመመለስ አኳያ እንደዚሁ በተለመደ የባንኪንግ አገልግሎት ላይ ሆኖ በዜሮ ኢንተረስት ፍሪ በዛን ሰዓት ቀደም ተብሎ እንዲሁ የመስኮት አገልግሎት መስጠት የተጀመረው በአጠቃላይ ይሄ አሁን ኢክላስ አዋሽ ኢክላስ ከተፈቀደ በኋላ ነው። ከዛ በፊት ግን እንደዚህ ይሄ አገልግሎት በአገር ደረጃ ጥያቄዎቹ በተለይ ከእስልምና እምነት ተከታዮች አካባቢ ይሄ ጥያቄም ቢኖር በአገር ደረጃ ያልተፈቀደ እንደመሆኑ መጠን ያንን አገልግሎት በዛ ደረጃ መስጠት አልተቻለም። ነገር ግን በነበረው በኮንቬንሽናል ባንኪንግ አገልግሎት በዜሮ ኢንተረስት አካውንት ከፍቶ መጠቀም ይቻል ነበር። ነገር ግን አዲስ የመንግስት መዋቅር ከዛሬ 8 ዓመት አካባቢ ወደ ስልጣን ከመምጣት ጋር ተያይዞ ብሔራዊ ባንክ የዚህ ኢንተረስት ፍሪ ባንኪንግ አገልግሎት ፈቅዷል ባንኮች እንዲጠቀሙ። ስለዚህ ከዛ ጋር ተያይዞ እኛም ብሔራዊ ባንክን ፍቃድ ካገኘን በኋላ ኢክላስ በሚል አዋሽ ኢክላስ የሚል በዚህ መንገዳ ኖሜንክሌቸር ሰጠን ስም ሰጠን። በዚህ ደረጃ ለህብረተሰቡ ፈርጀ ብዙ የሆነ ሁለንተና የባንኪንግ አገልግሎት እየሰጠን ነው ያለነው። ስለዚህ በአጠቃላይ ባሉን 980 ቅርንጫፎች መካከል ወደ 930ዎቹ አካባቢ የሚደርሱ አሁንም በዊንዶ ወይ በመስኮት አገልግሎት እየሰጡ ነው። 50 የሚደርሱ ብራንቾች ግን በአጠቃላይ ኢንተረስት ፍሪ ብቻ አገልግሎት እየሰጡ ነው ያለውና እና አሁን በዚህ ደረጃ ህብረተሰቡን በሚፈለግ ደረጃ በስፋት በጥልቀት ከደንበኛ አገልግሎት አንጻርስ ምን ያህል ደንበኞች አሉ? ደንበኛውስ ፋይናንስ በማድረግ ረገድስ የተሰሩ ስራዎች ምንድናቸው? በደንበኛ ደረጃ በአሁኑ ሰዓት በተለይ እዚህ በኢንተረስት ፍሪ ባንኪንግ አካባቢ ወደ 2.7 ሚሊዮን ደንበኞችን አፍርተናል። በዚህ ባለፉት 8 ዓመታት 2.7 ሚሊዮን ደንበኞችን አፍርተናል። አዋሽ የዚህ የአካውንትን ከፍቶ ከደንበኞቹ ዲፖዚት ማስቀመጥ ገንዘብ ማሰባሰብ ብቻ ሳይሆን
ባለፉት 9 ወራት ብቻ ወደ 6-7 ቢሊዮን አካባቢ የሚደርስ በፋይናንስ መልክ መልሰን ለህብረተሰቡ የፋይናንስ አገልግሎት ማለትም ብድር ሰጠናልና በዚህ ደረጃም እየሰራን ያለ ነው። በአጠቃላይ በዚህ ከዲጂታል ባንኪንግ አኳያም ያው የዚህ ኮንቬንሽናል ባንኪንግ በአጠቃላይ የዲጂታል ኢኮኖሚ ከመፍጠር አኳያ በዚህ ደረጃ መንግስት እየሰራ ነው ያለ ነው። ስለዚህ በአጠቃላይ የባንኪንግ ቢዝነስ አሁን ኑሮ ከተለመደ ይሄ ከትራዲሽናል ባንኪንግ ወደ ዲጂታል ባንኪንግ እየመጣ ነው። የኢንተረስት ፍሪ ባንኪንግ አካባቢም እሱንን ወደ ሞባይል ባንኪንግ የመጠቀም የዲጂታል ባንኪንግ የመጠቀም ስራዎችን እየሰራ ነው ያለ ነውና በየትኛውም መንገድ በዚህ ኮንቬንሽናል ባንኪንግ የምንሰጠው በተለመደ ባንኪንግ አገልግሎት የምንሰጠው በዚህ በኢንተረስት ባንኪንግም በጣም ህብረተሰቡን ተጠቃሚ ከማድረግ አኳያ ባንኩ እየሰራ ያለ መሆኑን ነው በዚህ አጋጣሚ መግለጽ በጣም የምፈልገው። ገለታ ከባንኩ የተለያዩ ስራዎች አንጻር በተለይ ፋይናንስ ከማድረግ አንጻር ደንበኞችን ከማገልገል አንጻር የሚሰሩ ስራዎች ቀደም ሲል ተጠቅሷል። ግን ደግሞ ከዚህ ባለፈ የበጎ አድራጎት ስራዎችን ድጋፍ የማድረግ ስራዎችንም እንደሚሰሩ እናውቃለንና በተለይ በማህበራዊ አገልግሎት ዘርፍ ላይ የተሰሩ ስራዎች በውሃ በትምህርት ቤት እንደዚህ በመሳሰሉ የተሰሩ ስራዎችን እስቲ መለስ ብለህ ብትገልጽልን። መልካም እንግዲህ አቶ ታደሰ ያነሳው ነጥብ የተወሰኑ ነገሮችን ለመጨመር ከዛም ወደ ጥያቄ አልፋለሁ። እንግዲህ በአጠቃላይ ላለፉት 9 ወራት እንኳን የነበረውን እንቅስቃሴ በመናይበት ጊዜ ከፋይናንስ ወይም ሐላል ፋይናንስ ከመቅረብ አንጻር በ9 ወር ውስጥ ወደ 6 ቢሊዮን የሚጠጋ እና ከዛ በላይ የሚጠጋ ፋይናንስ በሐላል መንገድ አቅርበናል። እንግዲህ 6 ቢሊዮን በ9 ወር ውስጥ መስጠት አሁን ባለው ሁኔታ ማህበረሰቡ ላይ የሚፈጥረውን ተጽዕኖ የሚታይ ነገር ነው። ከዛ ባለፈ ከውጪ ፎረን ከረንሲ ወይም ደግሞ ከውጪ ምንዛሪ አቅርቦት አንጻር ከወለድ ነፃ ደንበኞች ጋር ተያይዞ ብቻውን ስናይ ከ200 ሚሊዮን ዶላር ያልተናነሰ ገንዘብ ባለፉት 9 ወራት ብቻ ማቅረብ የቻለበት ሁኔታ ነው። እንደ ባንክ ወደ 1 ቢሊዮን ዶላር እንደ ባንክ ሁለቱም መደበኛውም የወለድ ነፃውም ያቀረብንበት ሁኔታ አለ። ስፔሲፊካሊ ደግሞ ከወለድ ነፃው ጋር አገናኝተን በምናይበት ሰዓት ከ200 ሚሊዮን ዶላር ያልተናነሰ ገንዘብ ለወለድ ነፃ ደንበኞቻችን ያቀረብንበት ነው። ይሄም ተጽዕኖ በጎ ተጽዕኖ በብዙ መንገድ ሊወሳ የሚችል ነገር ነው ያለው። በሌላ መንገድ ስናየው አዋሽ እንግዲህ መደበኛው ወይም ደግሞ ኮንቬንሽናል በምንለው የባንክ አገልግሎት ላለፉት አመታት ስፔሻሊ ደግሞ ላለፉት 10 አመታት በአንደኝነት በመሪነት ያሳለፈበት ጊዜ ነው። ይሄ በኮንቬንሽናል ኦር በመደበኛ ባንኪንግ ብቻ አይደለም፣ በወለድ ነፃውም በአሁኑ ሰዓት ላይ በአጠቃላይ በተቀማጭም ሆነ በሌሎች ፓራሜትሮች በአንደኝነት ደረጃ ያለበት ሁኔታ ነው ያለው። አሁን ላይ አዎ በወለድ ነፃውም በአንደኝነት ደረጃ ነው ያለው ከግል ባንክ ወይም ደግሞ ከግል ዘርፍ ከምንለው ባንኪንግ። በሌላ በኩል ደግሞ ከኮንቬንሽናል ወይ መደበኛ በምንለውም በሁለቱም ዘርፎች አንደኝነቱን አስጠብቆ የሄደበት ነው። ይሄንም ማሳካት የቻለበት ነው። ሌላ ወደ አንተ ጥያቄ ለመመለስ እንግዲህ ከማህበራዊ ኃላፊነቱ ከመወጣት አንጻር አዋሽ ድሮም ቢሆን ጥሩ ስም ያተረፈበትና አንዱ መገለጫው ነው። የዘንድሮን አመት እንቅስቃሴን እንኳን እንይ ብንል ረመዳን አካባቢ እንግዲህ በሁሉ ሚዲያ ላይ ሲተላለፍ ነበር። ረመዳንን እንዴት አድርገን ከህዝባችን ጋር እናሳልፍ ወይም ደግሞ ከደንበኞቻችን ጋር እንዴት እናሳልፍ በሚል ወደ 40 የሚጠጉ ከተሞች ላይ 2000 አቅመ ደካማ ለሆኑ ሰዎች ለኢፍጣር የሚሆን ፓኬጅ ቴምር፣ ሾርባ ሌሎቹንም ጨምሮ ኢንክሉዲንግ 1000 ብር ካሽን ጨምሮ ማቅረብ ችለን ነበር። እኛ 40 ከተሞች በ9 የሚጠጉ ክልሎች እና በአጠቃላይ ሁሉንም ብሔረሰብ ባማከለ ሁኔታ ነው ያደረግነው። እሱም አልፎ 10 በሚጠጉ ትላልቅ ከተሞቻችን ደግሞ ከቢዝነስ ኮሚኒቲው ጋር ከደንበኞቻችን ጋር ያ እንዳለ ሆኖ አዲስ አበባ ላይ የመዝጊያ ፕሮግራም ብለን ደግሞ ግራንድ ኢፍጣር ፕሮግራም ሸራተን አዲስ አዘጋጅተን ነበር። በዛ ላይ 700 የሚጠጉ ደንበኞቻችን ጋር የኢፍጣር ፕሮግራም አዘጋጅተን በጣም ሁሉንም ባስደሰተ መንገድ ፕሮግራሙ ተሰናድቶ ነበር። እዛ ላይ ሊወሳ ይገባል ብዬ ማነሳው ነገር ቢኖር በኢፍጣር ፕሮግራሙ ላይ አንድም ወደ 11 ሚሊዮን ብር በመመደብ ኢትዮ ጠቢብ እንዲሁም ደግሞ አሚን ሆስፒታል ኩላሊታቸው ፌል አድርገው ዲያሊሲስ ይላሉ አቅማቸው ወጪውን ከቨር ለማድረግ ለሚቸገሩ የማህበረሰብ ክፍሎች ወደ 140 የሚጠጉ ከ5 ወር እስከ 1 አመት የሚደርስ ፓኬጅ 11 ሚሊዮን በመመደብ ከቨር ወደ ማድረግ ይደናል። ይሄ እንግዲህ በቀጥታ የሰዎችን ህይወት የሚመለከት ነው የሚሆነው። በሁለተኛ ደረጃ ከፌደራል ከአንዋር መስጂድ ጋር ተገናኝቶ የውሃ እጥረት ያለበት ሁኔታ ስለነበረ እሱን ለመፍታት በ7 ሚሊዮን ብር ዶኔሽን አድርገናል። እሱ እንዳለ ሆኖ እንግዲህ የሙስሊሞች መገለጫ ከሆነው አንዱ የሚሆነው አወሊያ ነው። አወሊያ ላይም ትምህርት ቤት ስርዓቱን ከዚህ በፊት 400-500 የሚጠጉ የቲም የሆኑ ሰዎችን ተማሪዎችን አዋሽ ላለፉት አመታት በተከታታይ 2 አመት ስፖንሰር ያደረገበት ሁኔታ ነበር። በዘንድሮ አመት ደግሞ በዛው በአወሊያ ላይ የምገባ ስርዓት ወይ የትምህርት ቤት ምገባ ስርዓት ከማስጀመር አንጻር 5 ሚሊዮን
ዶኔት ያደረግንበት ሁኔታ ነበረ። እንግዲህ እኚ ከአጠቃላይ ካወጣናቸው ውስጥ እንደ መነሻ ልናያቸው የምንችሉ ናቸው። ፕሪቪየስሊ በነበሩት አመታት አፋር ላይ ትምህርት ቤቶችን ገንብተናል፣ ውሃ አድርገናል። ደቡብ አካባቢ ለእናቶች መዋለጃ ማዕከሎችን ገንብተናል። በቅርቡ እንኳን ወሎ አካባቢ ለነበረው ድርቅ ወደ 10 ሚሊዮን አካባቢ አቬል አድርገናል። ራያ ላይ በሰሜን ጦርነት የተጎዱ አማራ ክልልን ጨምሮ ትግራይን ጨምሮ አፋርን ጨምሮ ላለፉት አመታት በተከታታይ በጀት መድቦ ብዙ ትርጉም ያለው ስራዎች የተሰራበት ጊዜ ነውና ይሄንም ተንተርሶም ደግሞ ያው በአገሪቷ ውስጥ ላስት ይር በተደረገው ውድድር እንደ ባንክ በኃላፊነት የማህበራዊ ኃላፊነት ከመወጣት አንፃር የወለድ ነፃ ዊንጉ ክላስ ተሸላሚ ነበረ አንደኛ በመውጣት ሶ አይ ቲንክ ልፋታችንን በተወሰነ መንገድ በዛ አግኝተናል ማለት ነው። እንኳን አብሮ ደስ ያለን። ተመልካቾቻችን ቀደም ሲል አቶ ገለታ ያቀረባቸው የተለያዩ ማህበራዊ አገልግሎት ስራዎችን በነጃሺ ቲቪ ከዚህ በፊት ማቅረባችን ይታወሳል። አሁንም በተጠቀሰው መልኩ የተወሰነ ቪዲዮዎችን ተከታትለን እንመለሳለን። እየተከታተላችሁ ያላችሁት 1446ኛውን ዓመተ ሂጅራ የኢደል አድሃ የአረፋ በዓል ነው። ከኛ ጋር ቆዩ፣ የትም ሳትርቁ ጠብቁን። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ተመልሰናል። እየተከታተላችሁ ያላችሁት የአዋሽ ባንክ ኢክላስ ከወለድ ነፃ ባንክ አገልግሎት ያዘጋጀው ልዩ የኢደል አድሃ የበዓል ዝግጅት ነው። ከአዋሽ ቤተሰቦች ጋር አብረን ኢድን እያከበር እንገኛለን። አሁን የማልፈው ወደ ወይዘሮ ኦላኒ ታቦር ነው። የአዋሽ ባንክ የትሬድ ሰርቪስ ኦፊሰር ቺፍ ኦፊሰር ናቸው። ቀደም ሲል አስተዋውቂያለሁ። ብዙ ጊዜ የሁጃጆች ላይ የሚነሳ ችግር አለ። ያው አረፋ አንዱ መገለጫው ሙስሊም የሆኑ እና አቅማቸው የፈቀደላቸው በእስላማዊ ትዕዛዝ መሰረት ሀጅ ለማድረግ ይሄዳሉና ነገር ግን የፋይናንስ በተለይ የውጭ ምንዛሪ ችግሮች ብዙ ጊዜ ያጋጥማል። ይህንን ከችግር ከመፍታት አንፃር አዋሽ ባንክ የሰራቸው ስራዎች ምንድናቸው? በተለይ ደግሞ ዘንድሮ የሰማናቸው ነገሮች አሉ ከሌላ ጊዜ በጣም በተለየ መልኩ። እስቲ ይሄንን ለተመልካቾቻችን ያካፍሉልን። እሺ አመሰግናለሁ። እንኳን አደረሳችሁ ማለት ፈልጋለሁ ሁሉንም የሙስሊም ማህበረሰብ አባላት በሙሉ እንኳን ለዚህ በዓል አደረሳችሁ ላለው አዋሽ ባንክ በዚህ አመት ከሌሎች አመቶች በተለየ ለሀጂ ተጓዦች የተለየ አስተያየት አድርጓል። ከመጀመሪያው ጀምሮ ከትኬት ግዢ ጀምሮ እስከ መጨረሻው አሁን እስከ ደረስንበት የዶላር አሰጣጥ ከረንሲ ማስተካከል ጀምሮ ነው የተዘጋጀ ነውና በፊት ምንድነው ሁሌም እጥረቱ ሁሌም አለ በየአመቱ ይኖራል። ግን ባለመዘጋጀት ሰው ሲቸገር አይተን ነበርና ከዛ ትምህርት ወስደን አሁን በእኛ በኩል የሀጂ ጉዟቸውን ትኬት የቆረጡት በእኛ በኩል ትኬት የቆረጡ ባይቆርጡም ደግሞ የማህበረሰቡ የአዋሽ ማህበረሰብ አካል ለሆኑት ተዘጋጅተን ነበር። የተዘጋጀነው ቀድመን ነው። ለ1500 የሚሆኑ ተጓዦች ተዘጋጅተን ነበር። ለእያንዳንዳቸው 1000 የጉዞ ትኬታቸውን ቢከፍሉ እዛ ግን ሄደው የእምነት ጉዳይ ነው ሰው ማሰብ የለበትም ስለኪሱና ይሄንን በተዘጋጀ በትንሹ ሚኒመሙን 1000 አድርገን ሰው እንዳቀሙ ከዛም በላይ እንዲወስድ አዘጋጅተናል። ተሳክቶልናል ብዬ ገምታለሁ በዚህ በኩልና አሁንም የሰጠን የመጨረሻ ተጓዦቹንም ቢሆን ሰፉን ለማድረግ እየሞከርን ነው እና ያን ያህል አስፍተን ሰርተናልና በአዲስ አበባ ብቻ ሳይሆን ደግሞ በተለያዩ የኢትዮጵያ ክልሎችም ደግሞ
ሰው ባለበት አካባቢ በብዛት በሚገኝበት አካባቢ ተደራሽ ለመሆን ሞክረናል። ከሌላው ጊዜ ለየት ያለው በፊት አዲስ አበባ መጥቶ ነበር የሚወስደውና ሁሌም ውጥረት ነበር ቢገጥመው። አሁን ግን ደግሞ ያሻሻል ነው ብለን የምንገምተው ደግሞ ባሉበት አካባቢ ደግሞ ተደራሽ የመሆን ድሉን ሰተናቸውና ብዙ ነገሮችን ያስተካከልን ይመስለኛል ከዛ ጋር ተያይዞ። ስለዚህ ይሄን ይመስላል። አንዱ ጃጅ የውጭ ምንዛሬ ለማግኘት የግድ የአዋሽ ባንክ ደንበኛ መሆን አለበት? አዎ እንግዲህ ባሁኑ እንትን አካውንት ለሌለው ዶላር መስጠት ፍቃድ ስለማይሰጥ በመመሪያው መሰረት እሱ ነው እንጂ አዋሽ ባንክ ደንበኛም አዲስ ደንበኛም እያረግን እንደ አዲስ እያስከፈትንም የሰጠናቸው ሰዎች አሉ። ይሄኛው እንደ ሶሻል ሪስፖንሲቢሊቲ ከዚህ ለማትረፍ አይደለም አዋሽ ይሰራውና ስለዚህ እንደ ሶሻል ሪስፖንሲቢሊቲ ባይኖረው እዛው ተከፍቶ የተስተናገዱ ካስተመሮች አሉ። በጣም አመሰግናለሁ። አቶ ገለታ መስጨምረው ነገር ካለ ያ እንግዲህ ኦላኒም አንስተዋለች። እንግዲህ ከሁጃጅ ጋር በተገናኘ ወይም ከሐጅ ፕሮሰስ ጋር በተገናኘ አመት በመጣ ቁጥር በዚህ በውጭ ምንዛሪ አቅርቦት ጋር በተገናኘ ፌደራል መጅሊሱም በጣም ይቸገራል። ተመልሶ ደግሞ ሁጃጁም በዛው ልክ በጣም ይንገላታበት ይቸገርበት ነበር። ከዚህ አንፃር ዘንድሮ አመቱን ስንጀምር ገና እንዲያደርግነው ነገር ከሐጅ ጋር ተገናኝቶ ለሚፈለግ የፎሬን ከረንሲ አቅርቦት ተዘጋጅተን መግባት አለብን ብለን ነው የገባ ነው። በዛ መሰረት ለፌደራል መጅሊሱ 5 ሚሊዮን ዶላር የሚጠጋ የውጭ ምንዛሪ አቅርቦት አድርገናል። ይሄ በጣም እስካሁን ከነበረን ከምንሰጠው ኢንዱስትሪው ላይም በዚህ ረገድ ከማቅረብ አንፃር ከፍተኛ ደረጃ የሚቀመጥ ነው። ሌላ ከሁጃጆች አንፃርም ስናየው ሁጃጆች እንደተባለው በትንሹ 1000 ዶላር ነው ያደረግነው እና ከዛ በላይ እንዳቅማቸው እንደፍላጎታቸው እንዲያገኙ ነው ያደረግነው። ይሄን ብቻ አይደለም፣ አዲስ አበባ ላይ አይደለም። አዲስ አበባ እንዳለ ሆኖ ከአዲስ አበባ ውጪ ጅማን፣ አዳማን፣ ድሬዳዋን፣ ኢቭን ጅጅጋን፣ ባሌሮቤን፣ ሻሸመኔን ሁጃጁ እዚህ ሳይንገላታ እዛው ባለበት እንዲደርሰው ነው ያደረግነው። ይሄ እንዳለ ሆኖ እንግዲህ ከዚህ በፊት የፎሬን ከረንሲ ወይም ደግሞ የውጭ ምንዛሬ ለትራቭል ወይም ደግሞ ለጉዞ ሲፈቀድ በካርድ የመስጠት ፕራክቲስ ነው ያለው። አሁን ባለው ሁኔታ አብዛኛው በካርድ ነው የሚሰጠው። በሌላ በኩል ስናየው ሁጃጁ አብዛኛው አርሶ አደሩ አለ፣ አርብቶ አደሩ አለ፣ ከገጠር የሚመጡ ሰዎች አሉ እና የካርድ ሰርቪሱ በራሱ ደረጃ ፈታኝ የሚሆንበት ሁኔታ አለ። ይሄን ታሳቢ በማድረግ ከወራት ቀድመን ነው ወደ 2 ሚሊዮን ዶላር በካሽ ወይም ደግሞ በጥሬ ገንዘብ በኖት ደረጃ ለዚህ ፕሮግራም ሬዲ አድርገን የተቀመጥ ነው። በዛ መሰረት እኛ ጋር የከፈሉት ሁጃጆች ሌላም ባንክ ላይ ከፍለው ስቲል ግን የኛ ደንበኛ የሆኑ ማህበረሰቡን ከማገልገል አንፃር ለ1500 የሚጠጉ ሁጃጆች የዶላር ወይም ደግሞ የፎሬን ከረንሲ በካሽ ለእያንዳንዱ ከ1000 ዶላር ጀምሮ ማቅረብ ችለናል። ሜቢ እዚህ ላይ ተያይዞ ሊነሳ ይገባል ብዬ የማስበው ነገር ከሁጃጆች ጋር የተደረገው ስራ ወይም ደግሞ የፎሬን ከረንሲ የማቅረቡ ሂደት ከፌደራል መጅሊሱ ካቀረብነው ለብቻውን የሚታይ ነው። ይሄ ማለት ምን ማለት ነው? 5 ሚሊዮን ዶላር ለፌደራል መጅሊሱ አቅርበናል። 2 ሚሊዮን ዶላር የሚጠጋ ደግሞ ለሁጃጁ አቅርበናል ማለት ነው። አዎ አንድ እዚህ ላይ እኔ ማንሳት የምፈልገው ነገር የዘንድሮ ሐጅ ምዝገባ ሲጀመር እኛ ጋር ለሚከፍሉ ሁጃጆች የውጭ ምንዛሬ እናቀርባለን የሚል ፕሮሚስ ገብተን ነበረ። በቃላችን ተገኝተናል። ሰውን ደስተኛ በሚሆን ደረጃ ያን ማቅረብ ችለናል። በሌላ በኩል ስናየው ደግሞ ዘንድሮ የሐጅ ፔመንት ኮሌክሽን ጋር ወይም ደግሞ የሐጅ ፔመንት ክፍያ ጋር በተገናኘ ከግል ባንክ አዋሽ ተመራጭና አንደኛ ባንክ ነው የሆነው። ያ ማለት ካሉት የግል ባንኮች ውስጥ አንፃር ሲታይ በአንደኝነት ደረጃ ነው ሁጃጁ መርጦን ከፍተኛ ክፍያ በእኛ በኩል የፈጸመው 1500 ምንለው ከግል ባንክ አንፃር ሲታይ በአንደኝነት ደረጃ የተቀመጠ ነው። ሁጃጁም እኛን አምኖ ቃላችን ያከብራሉ ብሎ ነው እኛ ጋር የመጣው። ያን በማከለ መንገድ ደግሞ በተቻለ መጠን አገልግሎቱን ለመስጠት ሞክረናል። ኢንሻአላህ እንግዲህ ሐጃቸው መብሩር እንዲሆን ደግሞ እንመኛለን። ሹክራን። በመጨረሻ የምታስተላልፈው መልእክት ካለ እንኳን አደረሳችሁ የምትላቸውም ካሉ እድል ስጥ። እሺ እንግዲህ ለመላው የእስልምና እምነት ተከታዮች እንዲሁም ደግሞ ስታፎቻችን፣ ደንበኞቻችን በጥቅል የአዋሽ ቤተሰቦች እንኳን ለኢድ አል አድሃ በዓል ሰላም አደረሳችሁ። በዓሉ የደስታ የሰላም የፍቅር እንዲሆንላችሁ በግሌም በአዋሽ ባንክ ስም እመኛለሁ። አመሰግናለሁ ጀማል። አሁን ደግሞ ወደ እናንተ ልምጣ። አዋሽ ባንክ ከብድር ጋር በተገናኘ ለደንበኞች የሚሰጣቸው አገልግሎቶች ከደንበኞች የሚቀርቡ ጥያቄዎችን በተመለከተ የተወሰነ ሀሳቦችን መስጠቱኝ። ጥሩሽ ያው
በኢክላስ የምንሰጠው የብድር አገልግሎት ከወለድ ነፃ የባንክ አገልግሎት ነው። ከወለድ ነፃ የሆኑ ብድሮችን ነው የምናቀርበው። በዚህም አብዛኛውን ያው እንደ ሀገር የሚሆን በዓለም ደረጃ የምንጠቀመው ሙራባሃን ነው። በሙራባሃ እቃ ግዢ አከናውነን እቃው ላይ ትርፍ ሰጥተን መሸጥ ነውና አብዛኛው ማህበረሰብ የሚጠይቀው ይሄንን ነው። በዓለም ደረጃም እስከ 60-70% አካባቢ የዚህ የሙራባሃ ፋይናንሲንግ ነው እየተሰጠ ያለው። ሌሎች ፕሮዳክቶችም ቢኖሩም ይሄኛው ነው ትልቁን ፐርሰንት የሚወስደው። እኛም እንደ ባንክ ትልቁ አቅርቦት ያረጋግን ያለነው ሙራባሃን ነው። በተጨማሪ ደግሞ የኤክስፖርት ብድሮች አሉ፣ ጋራንቲዎች የመስጠት ነገሮች አሉ። በሙራባሃ ብድር አገልግሎት ወይ ደግሞ ፋይናንሲንግ የተለያዩ ፕሮዳክቶችን መስጠት እንችላለን። የእቃ የሸቀጦች ግዢ፣ ቤት ግዢ ሊሆን ይችላል፣ የህንፃ ግንባታ ሊሆን ይችላል፣ የማሽነሪዎች፣ የመኪኖች ግዢዎችን እናከናውናለን። በኤክስፖርት ፋይናንሲንጉ ደግሞ የውጭ ምንዛሬ አገልግሎታችንን ወይ ደግሞ ግኝታችንን ለማስፋት የፕሪሽመንት ወይ ደግሞ የቀርድ ፋይናንሲንግ በማቅረብ የውጭ ምንዛሬ ግኝታችንን በዛ መልክ እያሰፋ እንገኛለን። ያው የሙራባሃ ፋይናንሲንግ ሲባል ደንበኛው ከሰፕላየር እቃ እንዲገዛለት ጥያቄ በሚያቀርብበት ሁኔታ እኛም ደንበኛውን ሂደቱን እንደው ትንሽ ለማብራራት ያህል ደንበኛው እቃ እንዲመርጡ ውክልና ሰጥተነው በውክልና እቃውን መርጦ ለኛ ካሳወቀ በኋላ ያን እቃ ከገዛም በኋላኛ አሳልፈን ደግሞ ለደንበኛ ለምነው ወይ ደግሞ ተበዳሪው ሙራባሃ ፋይናንሱን ለምናረግለት ሰው ደንበኛችን መልሰን ትርፍ ጨምረን እንሸጥለታለን ማለት ነው። በአጠቃላይ ሙራባሃ ፋይናንስ ስንል የንግድ አይነት ነገር እንደው ባጭሩ ለማብራራት ያህል ንግድ ማለት ነው። እንገዛለን አትርፈን እንሸጣለን ማለት ነውና ይሄንን እየሰጠን ነው። ቀደም እንደተባለው በዚህ አመት ወይ ደግሞ በ9 ወር ውስጥ ብቻ ከ6 ቢሊዮን ብር በላይ ለማህበረሰቡ በፋይናንስ አድርገናል ማለት ነው። ኢኮኖሚው ላይ ያው አስተዋጽኦ አድርገናል ማለት ነው። ኦኬ አቶ ለሚ የሚጨምሩት ነገር አለ? እሺ አቶ መሐመድ ያው በሰፊው ገልጾታል። በአዋሽ ባንክ በኮንቬንሽናል ባንኪንጉ በኢንተረስት ፍሪ ባንኪንጉ በርካታ ፕሮዳክቶች አሉት ወይ ደግሞ ምንሸጣቸው የብድርና የፋይናንስ ፕሮዳክቶች አሉት። ቅድም ሲገልጽ እንደነበረው በዚህ በአይኤፍቢው የቀርድ የሙራባሃና የከፈላ ፕሮዳክቶች አሉን። እነዚህም ፕሮዳክቶች ከ2.7 ሚሊዮን በላይ ለሆኑ የአይኤፍቢ ደንበኞቻችን እያቀረብን እንገኛለን። ቅድም ሲገለጽ እንደነበረው ከሌላው አመት በተለየ መንገድ በዚህ በ9 ወር ብቻ ከ6 ቢሊዮን ብር በላይ ለሙስሊሙ ማህበረሰብ በአይኤፍቢ ለሚበደር አቅርበናል ማለት ነው። ይሄ እንግዲህ አሁን ባለው የኢኮኖሚ ስሎዳውን ወደ ገበያ እንደዚህ አይነት ገንዘብ መግባቱ ኢኮኖሚውን ያነቃቃል የሚል እምነትም አለን። ይሄንንም ስራ አዋሽ ባንክ ወደፊት አጠናክሮ የሚቀጥል ይሆናል ማለት ነው። ታንክ ዩ ገለታ የኢስላሚክ ባንክ ላይ ብዙ ግንዛቤ የለም፣ ብዙ ሰውም አይጠቀምም። ሰው ደንበኛ የሆነውን ያህል ደግሞ የሚያገኘው ደግሞ ጥቅም የዛኑ ማለት የሚያገኘው ሰርቪስ የዛኑ ያህል አይደለም የሚል ነገሮች ይነሳሉና አዋሽ ባንክ ከዚህ አንፃር ያደረገው ዝግጅት ደንበኞችን ከማፍራት እንደዚሁም ደግሞ ተጠቃሚ እንዲሆን ከማድረግ በአጠቃላይ ኢክላስ ከወለድ ነፃ የባንክ አገልግሎት የሚሰጠውን ሰርቪስ ከማስፋትና ከማጠናከር አንፃር የእናንተ ዲፓርትመንት ምን አስበዋል? መልካም ያው እንደተባለው ነው። ከዚህ ከወለድ ነፃ የባንክ አገልግሎት ጋር ተያይዞ የሙስሊም ማህበረሰቡ መጀመሪያ አካባቢ ላይ አገልግሎቱም ሲጀመር ተቀማጭ ወይም ደግሞ አስቀማጭ የመሆን እና ከብድሩ ጋር ወይም ከፋይናንሱ ጋር ተገናኝቶ ግን ምን ያህል ሸሪያ ኮምፕላይንት ነው የሚለው ላይ ወይም ደግሞ ከሸሪያው ጋር ይጣጣማል የሚለው ላይ በነበረ የራሱ የግንዛቤ ክፍተት ሰዎች ደፍሮ የማይመጡበት ሁኔታ ነበር ላለፉት 7-8 ዓመታት ወደ ኋላ ሄደን ስናየው። ይሄ ነገር እንዳጠቃላይ እንደ ኢንዱስትሪ ባለፉት ዓመታት በከፍተኛ ደረጃ መሻሻል አሳይቷል። አሁን ባለንበት ሁኔታ ሰዎች በዚህ ረገድ በደንብ አንደርስታንዲንግ አላቸው። ያው ባንኮቹም እኛን ጨምሮ ሸሪያ አድቫይዘሪ ቦርዶች ባሉበት በሙሉ በሚባል ደረጃ ሸሪያውን በተከተለ ደረጃ ነገሮች ነው የሚሄዱት። ከዛ አንፃር የግንዛቤ ኢምፕሩቭመንት አለ፣ እኛም እየሰራንበት ነው ያለነው። አሁን ላይ የወለድ ነፃ የፋይናንስ አገልግሎቱ አካባቢ ስንመጣ
ላለፉት አመታት ከይንበት በጣም በተሻለ መንገድ ነው ግንዛቤውም ያለው በእኛ በኩልም እያቀረብን ያለነው የብድር አገልግሎት ኦልሞስት ከአመት አመት ደብል እያደረገ እየጨመረ የሄደበት ሁኔታ ነው ያለውና ይሄ ነገር በቀጣይ አመታትም ይቀጥላል። እንደ ጥቅል ሲታይ እስካሁን የሰራነው ነገር እንዳለ ሆኖ እንደ ባንክ ነገን አስበን ስለምንሰራ ተጨማሪ መስራት አለብን ብለን የምናስባቸው ነገሮች አሉ። ከዛ ውስጥ አንዱ ብድር አካባቢ ፋይናንሲንግ አካባቢ ነው። ለዛም ነው እንግዲህ ክሬዲት ቺፉም እንዳነሳው በዘንድሮ አመት ያው የብሔራዊ ባንክ ገደቡ እንዳለ ሆኖ 6 ቢሊዮን የሚጠጋ ነው ወደ ማበደር ይሄድ ነው። ይሄ በብድር ደረጃ የሚታይ ነው። ከውጭ ምንዛሪ አገልግሎት አንፃር ደግሞ ቅድም ባነሳሁት መልኩ ከ200 ሚሊዮን ዶላር በላይ ነው። የሀገር ውስጥ ብድር ከተሰጠ በኋላ ላይ የውጭ ምንዛሪው አብሮ ካልመጣ የሚሆን አይደለምና ታንጀብል በሚባል ደረጃ ልዩነት የፈጠርንበት ነው። በቀጣይ አመታት አሁን የምንሰጠውን የብድር አገልግሎት ወደ ዲጂታል የማምጣት ወይም ደግሞ ኢሙራባሃ ወይም ደግሞ ዲጂታል ሙራባሃ የማምጣት ጅምሮች አሉ። እሱ እንዳለቀ ታች ያለውን የማህበረሰብ ክፍልን በሞባይል ባንኪንግ ሰርቪስ የሙራባሃ ብድር ምናመቻችበት ዲት ማለት ያ ደግሞ ተደራሽነቱን በከፍተኛ ደረጃ ያሻሽለዋል። በመጨረሻ አቶ ታደሰ አዋሽና የክላስ ከወለድ ነጻ የባንክ አገልግሎት ወደፊት ምን አቅደዋል ምን አስበዋል እንደዚሁም ደግሞ ለተመልካቾቻችን የሚያስተላልፉት መልእክት ካለ እድል ልስጦትና በዚሁ እናጠቃልል። ያው አዋሽ በብዙ የባንኪንግ አገልግሎት በተለይ ግል የፋይናንስ ሴክተር አኳያ ፈርቀዳጅ ነው። በዚህ በኢንትረስት ፍሪ ባንኪንግ አካባቢም እየሰራ ነው ያለናቸው ስራዎች ህብረተሰቡን በተለይ የኢንትረስት ፍሪ ባንኪንግ አገልግሎት የሚፈልገውን ህብረተሰብ ደርሰን አገልግሎት ከመስጠት አኳያ ቀደም ተብሎ እንደተገለጸ ሰፊ ስራዎችን እየሰራ ነው ያለነው። አሁንም የዚህ ባንኪንግ ቢዝነስ አሁን ያው እያየ ነው ከዶሮ ከተለመደው የመደበኛ የባንኪንግ ኮንቬንሽናል ከምንለው ወደ አሁን ያ ባንኪንግ ወደ ዲጂታል ባንኪንግ እየሄደ ያለበት ሁኔታ ነው ያለውና ከዚህ አዋሽ የክላስ ባንኪንግ ቢዝነስም በተለይ በዲጂታል ተጠቅሞ አገልግሎት የመስጠት ነው አኳያ እሱ ጋር እየሰራ ነው ያለነው። ስለዚህ በተለይ የዚህ ፋይናንሻል ኢንክሉዥን አካባቢ አሁን በብራንች ማንደርሳቸው እንደምንት በዚህ በዲጂታል ባንኪንግ ደርሰን ማገልገል እንፈልጋለን። ስለዚህ በቀጣይ አዳዲስ ፕሮዳክቶችን አዳዲስ አገልግሎቶችን በዛ ዙሪያ ይዘን የተሻለ ባንኪንግ ሰርቪስ በማቅረብ በተለይ በዛ ዙሪያ እየሰጠን ያለነው ሼሪያን በትክክል የሸራ ህግን የተከተለ ንጽህናን የተከተለ በተለይ ከዛ እይታ የሼሪያ ቦርዱ ከሚፈልገው አኳያ በተለይ እስልምና እምነት ተከታይ ህብረተሰቡን ከሚፈልገው አኳያ በጣም በትጋት ያንን ባማከለ አገልግሎቱን አስፍተን በጥራት ለመስጠት እንሰራበታለን እና የተሻለ ውጤት ወደፊትም እናመጣለን ብዬ አስባለሁ። ይሄን ካልኩ በኋላ ያው የዛሬን አመት በዓል ቀደም ብዬ እንዳልኩት ይሄን አመት በዓል አስታከ በአጠቃላይ ለባንኩ ደንበኞች ሁሉንም ለሚጠቀሙ ባንኩ ማህበረሰብ ቀጣይ ባንኩ በተለይ አዳዲስ ፕሮዳክቶችን አዳዲስ አገልግሎቶችን በተሻለ ሁኔታ ከዚህ በፊት እየሰጠ ካለበት ሁኔታ በትህትናና በተቀላጠፈ ሁኔታ የሚያቀርብ ስለሆነ አዋሽን ተጠቀሙ ይላሉ። አዋሽን ተገልገሉበት። የኢንትረስት ፍሪ ባንኪንግ ሆኖ የኮንቬንሽናል አዋሽን እንዲገለገል በዚህ አጋጣሚ ጥሪ ያቀርባለሁ። በመጨረሻም ያው የዚህ የአረፋ በዓል የሰላም የፍቅር የደስታና የመተሳሰብ በዓል እንዲሆን ደግሜ እንኳን አደረሳችሁ የሰላም በዓል ይሁን እላለሁ። ተመልካቾቻችን ቀደም ሲል የተከታተላችሁት ይህ ልዩ ዝግጅት የአዋሽ የኢክላስ ሰዓት ነው። በዚህ ዝግጅታችን እንግዲህ የባንኩ ከፍተኛ የስራ ኃላፊዎች የኢደል አድሃ የአረፋን በዓል በልዩ ሁኔታ እያከበሩ እዚህ በእንግድነት ተገኝተን አዋሽ ባንክ የሰራቸውን ስራዎች ለእናንተ ለማድረስና ለማስተዋወቅ ችለናል። በጣም እናመሰግናለን። ስለ አዋሽ ባንክ በቂ መረጃ ያገኛችሁ ይመስለናል። በስካውኑ ከወለድ ነጻ የባንክ አገልግሎት የሰራቸውን ስራዎች በቅርቡ ደግሞ በእኛም የቴሌቪዥን ጣቢያ ስናስተዋውቅ እንደነበረው የተሰሩ ስራዎችን ነው ለእናንተ ለማድረስ እዚህ የተገኘ ነው። ከዚህ በኋላ ከአዋሽ ባንክ ሌሎች አዳዲስ ደንበኞችም አባል ትሆናላችሁ ብለን ተስፋ እናደርጋለን። ለነበረን ቆይታ አዋሽ ባንክን ከልብ እያመሰገንን የነበረን ቆይታ በዚሁ እናጠቃልላለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።
الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده صدق وعده ونصر عبده وأعز جنده وهزم الأحزاب وحده لا إله إلا الله والله أكبر اللهم صل على سيدنا محمد وعلى آل سيدنا محمد وعلى أصحاب سيدنا محمد وعلى أزواج سيدنا محمد وعلى أولاد سيدنا محمد وسلم تسليما كثيرا الله أكبر الله أكبر